በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ስምዖን ወአክሊስያ ዘነበሩ በንሂሳ በኃጢአ ውሉድ በከዊነ መጠነ ዓመተ 30 ስሉስ ቅዱስ ወበነፉ ውስተ ከርሳተ ወልደ እምኔሆሙ ቀናያነ አብስት ስሳ በኃይለ አምላኩ ዘይሠሪ አበሳ። ገድለ አቡነ ገብረ መንፈስ ቅዱስ 27ኛ ምዕራፍ 7ኛ ክፍል። ስለ አቡነ ገብረ መንፈስ ቅዱስ ባለ ዕረፍት የሚናገር። ከዚህ በኋላ አባታችን ከዚህ ከሚያልፈው ዓለም የሚለይበት በደረሰ ጊዜ መጋቢት 3 ቀን ዓርብ ታመመ። ለሞት የሚያበቃ ጽኑ ሕመም ይዞት ነበርና ዕለተ ሞቱ በቀረበ ጊዜም ብዙ ግሁሳን ወደ እሱ መጡ። ስማቸውም ይህ ነው፦ ፍሬ ቅዱስ፣ ዘራብሩክ፣ ያዕቆብ፣ ብንያም፣ ዮሴፍ። አባታችንም እንደሚሞት ቃል ኪዳንም እንደተሰጠው ነገራቸው። ስለዚህም ስለ ቅዱሱ ሞት አዘኑ፣ አለቀሱ። እሱ ርዕሰ ባሕታውያን ነውና በቀዳሚት ሰንበትም እያላበው በጻማ በድካም እንደ ልማዱም ለፍጥረቱ ሁሉ ወደ አምላኩ መማለድን ሳያቋርጥ ዋለ። በመሸ ጊዜ ሰውነቱ ሁሉ ደከመ፣ መናገርም ተሳነው። እነዚያ ቅዱሳን ግን ሞቱን አይቶ ምስክር ይሆን ዘንድ ገብረ እንድርያስን ሊጠሩት የአቡነ ገብረ መንፈስ ቅዱስን ሞት ነገሩት። እሱም በሰማ ጊዜ እጅግ አዘነ፣ መራራ ለቅሶንም አለቀሰ። ተነስቶም ከእነሱ ጋር ሄዶ ብፁዕ አባታችን ወዳለበት ደረሰ። ያን ጊዜም ቅዳሜ ማታ ለእሁድ አጥቢያ ነበረ። ፈጽሞ መሽቶ ነበርና ከምሽቱ 1 ሰዓት ሆነ። እነሱም ተነስተው ቄሱ ወዳለበት ገዳም ሄዱ። ክቡር አባታችን ካለበት የቄሱ ቤት ሩቅ ነውና ከሌሊቱ በ4 ሰዓት ተመልሰው ወደ እሱ መጡ። በበረሃው መካከልም የሚጋርደው እንጨት ዛፍ በሌለበት በረሃ እንደ አንበሳ ተኝቶ አገኙት። ከታመመበት ቀን ጀምሮ እስከ ሞተበት ቀን ድረስ በትምህርተ መስቀል አምሳል ለጸሎት እጁን መዘርጋትን አላቋረጠምና ያን ጊዜ በላዩ ያረፈው የእግዚአብሔር ጸጋ ከፊቱ የሚወጣው ብርሃን፣ ቀይ መልኩ፣ ረዥም የራስ ጸጉሩ እንደ ነጭ ሐር የሚሆን ጽሕሙ ገረማቸው፣ አስደነቃቸው። ከሌሊቱ 7 ሰዓት በሆነ ጊዜ ይኸውም የእሁድ አጥቢያ መሆኑ ነው። ያን ጊዜ ከሰማይ የነጎድጓድ ድምፅ ተሰማ። ጌታችንም ወደ አባታችን ወረደ። ዳግመኛም ለአቀባበሉ እንደ በረድ ነጭ የሆነ ሻማ ወረደ። ከሰማይ ወደ ምድርም እንደ ወንጭፍ ደንጊያ ይወረወር ነበር። አይነቱ አምሳያው ልዩ ልዩ ነው። እንደ ፀሐይ፣ እንደ ጨረቃ፣ እንደ ከዋክብት ያበራ ነበርና ታላቅ ግርማ ስለሆነ በዚያ የነበሩ ሁሉ ፈሩ። አካሉን ግን ምን ፈጽሞ ሊነኩ አልቻሉም። ከዚህ በኋላ እሊህ ቅዱሳን በፍርሃትና በመንቀጥቀጥ ወደ ኋላ ሸሹ፣ አዝነዋልና። ምድር ራደች፣ ተራሮች ኮረብቶችም ተናወጡ፣ ብርቱ ጩኸት ሆነ። እነዚያም ቅዱሳን በምድር ላይ የሚያደርገውን ተአምራት ሊያዩ ሊሰሙ ከሩቅ ቆሙ። እግዚአብሔርም ስለ አባ ገብረ መንፈስ ቅዱስ የሆነውን ክብር ያስተውሉ ዘንድ ባዩት በሰሙትም ምስክር የሆኑ ዘንድ ልባቸውን አጸና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወዳጄ ሰላም ለአንተ ይሁን አለው። ለስም መታሰቢያ አስራትን ልሰጥህ መጥቻለሁ። የገድልህን መጽሐፍ የጻፈውም ያጻፈውም ካንተ ጋር በግልጥ ይለፍ። የእሳት ባህርን ይሻገር። ማደሪያውን በብርሃን ቤቶች ይሁን። ስሙንም ግሩም በሚሆን መንበሬ ላይ እጽፋለሁ። አምኖ ሳይጠራጠር ሳያወላውል መታሰቢያን ያደረገ የእሳት ባህርን ይሻገር። ያለ ፍርሃትም በፊቴ ይቁም። ለተራቡት እንጀራ ቢሰጥ በመጨረሻይቱ ቀን እኔ የሕይወት ህብስትን ሰጠዋለሁ፣ በዚህም ዓለም አላስርበውም። ለተጠማ ሰው ጽዋ ውሃ ቢያጠጣ እኔ ከሕፃናት ጋር በመንግሥተ ሰማያት መንፈሳዊ ወተትን አጠጣዋለሁ። በመታሰቢያ ቀን ዕጣን የሰጠ ሰው ቢኖር ኃጢአተኛም ቢሆን እንደ አበው ንጹሕ ይሆናል። እንደ መታሰቢያ ንጹሕ ስንዴ የሰጠ በኢየሩሳሌም ሰማያዊት ቁርባን ይቀበላል። በመታሰቢያ ቀን ዘይት የሰጠ ቢኖር ርስቱ ከአብርሃም ከይስሐቅ ከያዕቆብ ጋር ይሁን። መባ መብራት ቢያገባ የእሳቱን የጨለማውን ባህር ይለፍ። ከፀሐይ 7 እጅ በሚያበራ በ12 መብራት በበዓልህ የተሰበሰቡትን ከቅዱሳን ጋር በደብረ ጽዮን እሰበስባቸዋለሁ። ከዚህ በኋላ አባታችን ተነስቶ ጌታችንን እንዲህ ብሎ ለመነው። 562 ዘመን ስኖር ውሃ አልጠጣሁም፣ እህል ለመብላት አላሰብኩም፣ የዛፍ ፍሬም አልቀመስኩም፣ ለሰውነቴም ልብስ አልፈለግኩም። ራቁቴን ኖርኩ እንጂ በባህር ውስጥም ከአሳ ከባህር ዘንዶና ከአዞ ጋር ኖርኩ። ከዛፍ በታችም ከአዋፍ ጋር ኖርኩ። ከተራራ ወደ ተራራ እየተዘዋወርኩ ከአንበሳና ከነብር ከድብና ከዘንዶ ጋር ኖርኩ።
እኔ ለምንሃለሁ ማልድሃለሁ፣ እሺ በለኝ። አንድ ሰው ኃጢአት ቢሰራ መታሰቢያንም ቢያደርግ ንስሐ ሳይገባ ድንገት ቢሞት ትምርልኝ ዘንድ መድህንም ለአባታችን እሺ ምሬልሃለሁ ብሎ መለሰለት። ነፍስህ ከስጋ ከተለየችበት ከመጋቢት 5 ቀን ጀምሮ መታሰቢያን ያድርጉ። አሁንስ ወደ ሰማይ ከፀሐይ 7 እጅ ወደሚያበራው ወደ ብርሃን ቤት ውጣ። እነሆ በ12 አክሊላት ሰጥቼሃለሁ። ከዚህ በኋላ ቅዱስ ሚካኤል 3 አክሊል አቀዳጀው። ቅዱስ ገብርኤልም 3 አክሊል ሰጠው። ሱራፌልም 3 አክሊል ሰጡት። ኪሩቤልም 3 አክሊል ሰጡት። ዳግመኛም እነሆ መብራት ሰጥቼሃለሁ። 10,000 በቀኝህ፣ 10,000 በግራህ፣ 10,000 በፊትህ፣ 10,000 በኋላ እያንዳንዱ ብርሃን ከፀሐይ እጥፍ የሚያበራ ነው። ዳግመኛም እነሆ የብርሃን ድባብ ሰጥቼሃለሁ። 10,000 በቀኝ፣ 10,000 በግራህ፣ 10,000 በፊትህ፣ 10,000 በኋላ ይሁንልህ። እያንዳንዱም የድባብ ብርሃን ከፀሐይ ብርሃን እጥፍ የሚያበራ ነው። 562 ዓመትም ያለ ልብስ ራቁትህን ስለኖርክ የብርሃንን ልብስ እነሆ ሰጥቻለሁ አለው። የደስታ ሞጣት ሰጠሁ። አይነቱ መብረቅ የሚመስለውን እንደ ንስር የሚበሩ ክንፍ ያላቸው ፈረሶች ፈረሶችን እነሆ ሰጥቻለሁ አለው። አባታችንም ጌታችንን አቤቱ የኢትዮጵያን ሕዝብ አንድ ሳታስቀር በሙሉ ማራቸው አለው። ጌታችንም አባታችንን እነሆ የኢትዮጵያን ሕዝብ በሙሉ አስራት እንዲሆኑ ሰጥቻለሁ። እንደወደድክ ለአንተ ይሁኑ። መታሰቢያን ያድርጉ፣ በጸሎትህ ይታመኑ፣ ደስ ብሏቸው ለዘላለም ይኑሩ። አባታችንም እንዲህ አለው። ቀድሞ እስከ 15 ትውልድ እምርልሃለሁ ብለኸኝ ነበር። ልጅ ባይኖራቸው መካን ቢሆኑስ ምን ትሰጣቸዋለህ? ጌታም እኔ ልጅ እሰጣቸዋለሁ። ሴቲቱም መካን ብትሆን ለመውለድ ማኅፀኗን እከፍታለሁ። ወንዱም መካን ቢሆን ከሰውነቱ ዘር አስገኝለታለሁ። ዳግመኛም መታሰቢያን የሚያደርገውን እናት አባቱ ቢሞቱ ወደ ሲኦልም ቢወርዱ ከእሳት ውስጥ አወጣቸዋለሁ። ነፍሳቸውን እሰጥሃለሁ ያንተ ገንዘብ እንዲሆኑ አስራትም ይሆኑ ዘንድ። መነኩሴም የሥጋው መርከብ ቢሰበር የሥጋ ጉስቁልና ቢያገኘው እኔ የድንግልና ክንፍ አበቅልለታለሁ፣ ንጽሕናንም አጎናጽፈዋለሁ። በዚያ የነበሩ ሰዎች የአባታችን የእጁ የእግሩ ጣቶች እንደ ፋና ሲያበሩ አዩ። ከጠጉሩም ወተት ይፈስ ነበር፣ ከአፉም በረድ የሚመስል ነጭ ንብ ይወጣ ነበር። ወደ ሰማይ ይወጣል፣ እንደገና ይወርዳል፣ ወደ አፉም ይመለሳል። በጻድቁ ከእጁ ከእግሩ የሚወጣውና ከጠጉሩ የሚፈሰው ወተት የመላእክት ምሳሌ የሆነውን ንጽሕናውን ቅድስናውን ያመለክታል። ከአፉ የሚወጣው ነጭ ንብም ቂም በቀል የሌለው ጸሎቱ ነው። ንቡ ወደ ሰማይ መውጣቱ ምሳሌም ሁልጊዜ ጸሎቱ ወደ እግዚአብሔር መቅረቡን ያመለክታል። እንደገና መውረዱና ወደ አፉ መመለሱ ይህች የጻድቁ የጸሎቱ ዋጋ ነች። ይህችውም ከእግዚአብሔር የሚገኘው በረከት ለኃጥአን ለምትሆን ስርየት ለሀገር ስለምትሰጠው ደህንነትም መገኛ ናት። በጻድቁ ሰው ጸሎት ሀገር ትድናለች እንጂ አትጠፋም። ሐዋርያው ያዕቆብ እንደተናገረ የጻድቅ ጸሎቱ ግዳጅ ትፈጽማለችና። ያን ጊዜ የአባታችን ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ ሳማት፣ ደስታውንም መላት። ምዕራፍ 28 መድህን ጌታም አባታችንን እንዲህ አለው። ወዳጄ ደስ ይበልህ፣ ከፀሐይ የሚያበራ ከሰማይ ከምድር የሚሰፋ ሀገር ሰጥቻለሁና ለአንተ መታሰቢያንም ለሚያደርጉ ርስት ይሁንህ። ጌታችን ገዳማውያን ቅዱሳንን እንዲህ አላቸው። የዚህን ብፁዓዊ አባት ገድሉን ስሙ፣ ተረዱ፣ አስተውሉ። በየሀገሩም ስበኩ፣ መታሰቢያውን ያደርጉለት ዘንድ። ለምስክርነት የቆሙና ያዩ ቅዱሳን ገዳማውያን በዚያች ሌሊት ድንቅ ነገር አዩ። ሰማያት ሲከፈቱ መላእክት ከሰራዊቶቻቸው ጋር የቅዱሱ ሥጋ ወዳለበት እየተጨናነቁና እየተጋፉ ሲወርዱ አዩ። ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ ክብር ከፀሐይ የሚበልጥ ብርሃን ከሰማይ ይውረድ የሚል ቃል በሰሙ ጊዜ ምድሪቱ በሚነድ እሳት ተሸፈነች። ዳግመኛም እንዲህ የሚል ቃል ሰሙ። አባታችን አቡነ ገብረ መንፈስ ቅዱስን ትቀበሉት ዘንድ 7ቱ ሊቃነ መላእክት ውረዱ። ለቅሶ ሐዘን ወደሌለባቸው ወደ ብርሃን ቤቶች ታስገቡት ዘንድ። ዳግመኛም እንዲህ የሚል ቃል ሰሙ። የአባታችን የገብረ መንፈስ ቅዱስን አስከሬን አንስታችሁ ወደ ኢየሩሳሌም ውሰዱ። መቃብሩን በመሠዊያው በስተቀኝ በኩል ይሁን። እንግዲህ የሰሙት ቃል ወዴት አለ? በሞቱ ጊዜ ወደ አባታችን ወደ ገብረ መንፈስ ቅዱስ የወረደ የእግዚአብሔር ቃል ነው እንጂ። ምድር በድንጋጤ እስክትንቀጠቀጥና የፀሐይ የጨረቃ ብርሃን እስኪጨልም ድረስ ጻድቁ በሞተ ጊዜ እግዚአብሔር እንዲህ አደረገ። ከዚህ በኋላ እነዚያ ቅዱሳን የመላእክት አለቃ ቅዱስ ሚካኤልን በእጁ 12 አክሊል ይዞ በአባታችን ነፍስ
በስተቀኝ ሆኖ አየሁት። ሌሎች የመላእክት አለቆችም የአባታችን አስከሬን ባለበት በስተቀኝ ቆሙ። በንጽሕት ነፍሱ ፊት እልልታና ምስጋና እያደረጉ እንደ ውሃ ፏፏቴ መቋረጥ የሌለበት ልዩ ልዩ ዜማ አመሰገኑ። ስርዓቱ ሁሉ ከተፈጸመ በኋላም አስከሬኑን መላእክት ሊቀብሩት እግዚአብሔር ወዳዘዘበት ቦታ ወሰዱት። እነዚያ ቅዱሳንም በዓይናቸው እያዩ በሰማይ ላይ እየተንቦገቦገ መላእክት ሊቀብሩት ወሰዱት። መቃብሩም በኢየሩሳሌም ይሁን ሲል የሰሙት ብዙዎች ገዳማውያን ከኢትዮጵያ፣ ከግብፅ፣ ከሌሎች ቦታ መጡ። የባሕታውያን አለቃ ነውና እግዚአብሔር ያደረገለትንም ሁሉ አዩ። እግዚአብሔር ያዘዘው ሁሉ በተፈጸመ ጊዜ እነዚያ መላእክት በምስጋና በክብር በእልልታ ነፍሱን ወደ ብርሃን አዳራሽ አስገቧት። በመላእክት ማኅበርም ውስጥ በሰማይ ፍጹም ደስታ ሆነ። ሰውን ለወደደ ለእግዚአብሔርም እስከ ዘላለሙ ድረስ ምስጋና ይሁን በእውነት እያሉ አመሰገኑ። ልመናው ይደረግልን፣ ክብሩ ይደርብን። በረድኤቱ የሚገኘው ሀብት፣ በይቅርታው የሚደረገው አማላጅነት፣ የፈጣሪው ፍቅርና የሩጫው ቅድሚያ፣ የትዕግስቱ ፍጻሜ ከእኛ ጋር ይሁን ለዘላለሙ አሚን። ሰላም ለሀገሩ ወሰላም ለደብሩ ወሰላም ለመቃብሩ ገብረ መንፈስ ቅዱስ አቡየ ለእግዚአብሔር ፍቁሩ ደመናት አንኰርኰቡ አዕዋፈ ሰማይ ዘመሩ በጊዜ ሞትከ መላእክት አንከሩ ሳለነ ገብረ መንፈስ ቅዱስ ለመንበሩ ለንጉሡ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እኛ ባጎደለን ውዳሴውን ምስጋናውን ሞልተው ይቀበሉን። ከአምላካችን ከልዑል እግዚአብሔር አማልደው ያስቡን። ኃይለ አጋንንትን ያርቁልን። ማህበራችንን ይባርኩልን። ሰዎቻችንን ይጠብቁልን። በቃል ኪዳኑ ከመከራ ሥጋ ከመከራ ነፍስ ይሰውሩን ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቅዱስ እግዚአብሔር የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከት ረድኤታቸውን ጣዕመ ፍቅራቸውን አሳድርብን። ሰላም ያሳድርከን፣ ሰላም አውለን፣ ሰላም ያዋልከን፣ ሰላም አሳድረን፣ በቸርነት ጠብቀን ለመንግሥት የበቃን አድርገን። እንበል አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።